እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ። ትናንትናው በተደረገው ምርጫ እውነት ለመናገር ሰላማዊና በጣም ቆንጆ ነበረ። እኔ ከጧቱ 2 ሰዓት ነው የሄድኩት። 2 ሰዓት ሄጄ ወረፌን ጠብቄ ያው ምርጫለሁ ማለት ነው። የምፈልገውን የፖለቲካ ፓርቲ ምርጫለሁ። ትናንትናው ምርጫ እኔ ምርጫ ለመጀመሪያ ጊዜ ነው የመረጥኩት። እስካሁን ተሳትፌ አላቅም ነበረ። በጣም ቆንጆ ነው። በአጋጣሚ ልጅ ይዤ ነበር የሄድኩት እና ትላልቆችንና ልጅ የያዙ እናቶችን ቅድማ ስለሚሰጡ ቶሎ ተስተናግጄ ነው የተመለስኩት። ትናንትናው ምርጫ እንዳጠቃላይ ከኔ ፐርስፔክቲቭ ሳየው ጥሩ ነው ማለት ያው ሰው ለሀገሩ ያለውን ፍቅር ነው ያየውበት ማለት ምን ልፈልጌ ነው ሰው ምርጫውን ለመምረጥ በቃ ረጅም ሰዓት ጠብቆ ነው የተስተናገደው። ከሚመረጠው ሰው ነው ለመናገር ኢትዮጵያ ሀገራችን ወደፊት ያራምዳል ብዬ ተስፋ አደርጋለሁ። ደግሞ የሚሰራል ብዬ አምናለሁ። ሀገር ሰላም፣ ለወጣቶች የስራ እድል፣ ጥሩ ነገር እጠብቃለሁ። እንደ ሀገር እንደ አንድ ዜጋ የሚጠበቅብኝ ምርጫ አከናውኛለሁ መስለኝን ምርጫ አለው። ያው የመረጥኩት የፖለቲካ ፓርቲ ያው አሁን ካለንበት የተሻለ ማለት ሀገር እያደገች ነው የምትሄደው አይደለ? ባለንበት አይቆምም። ትናንትና አባቶቻችን ያስረከቡን ሀገር አለ። ቀጣዩ ትውልድ ደግሞ እኛና ከኛ በኋላ ትውልድ ደግሞ እየሰራ መሄድ ያለበት የቤት ስራ አለ። ያንን የቤት ስራዎች የሚሰራ የሚለው እንጠብቃለን። ዲሞክራሲ የሞላበት ልማት፣ ኢኮኖሚ የተሻሻለ እንዲሆን የሀገራችን ቀጣይ ተስፋ ይሆናል ብዬ የማስበውና የምመርጠውን ሰው ስለመረጥኩኝ ቀጣይ ይህን ያደርጋል የሚለውን ተቋም ስለሰጠ እንጠብቃለን። እኔ በጣም ብዙ ነገር ነው የምጠብቀው። ለመሰለሽ እኔ እድሜ ቢሄድም ለልጅ ልጆቼ የተሻለ ነገር ያገኛሉ ብዬ እጠብቃለሁ። ለመሰለሽ ከጅማሬው የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል። ስለዚህ አሁን የተጀመረው ጅማሬ ሲያልቅ ለእኛ እንኳን ባንደርስበት ልጆቻችን በደንብ ይጠቀሙበታል ብዬ አስባለሁ። መንግስታችን የተመረጠው መንግስትም ጥሩ ሁኔታ ላይ እንዲውል ተስፋ አደርጋለሁ። ኢትዮጵያ የኛ መመኪያ ኢትዮጵያ የኛ ውጤቱን የምንቀበለው በጸጋና በደስታ ነው። ማንም ይሁን ማንም ሁሉም ሰው ለኢትዮጵያ ነው የሚሰራው። ያው ኢትዮጵያዊ ነው ብዬ አምናለሁ። ለዛ ነው ምንም ይሁን እኔ የመረጥኩት ብቻ ሳይሆን ጥሩ እድል ያገኘው። ምክንያቱም በምርጫ ስለሆነ የኔ ብቻ ሳይሆን የአጠቃላይ ድምር ውጤት ስለሆነ የተመረጠው ምንም ይሁን ለመቀበል ዝግጁ ነኝ። ውጤቱ የሚለካው በሰጪው ድምጽ በሰጠው ሰው ልክ ነው። አሁን ብዙዎቻችን ሚስ የምናደርገው ምንድነው አንመርጥም መንግስት ይሄ ላይቀየር ራሱ ሊሆን የሚል ፐርስፔክቲቭ ብዙዎቻችን ጋር አለ። ያ አይደለም። ድምጽ ማለት እኔ ይመራኛል ብዬ የማስበውን የምፈልገውን ነው ምርጥ። ካርድ ያላወጣ ሰው አይመርጥም። ያልመረጠ ሰው ደግሞ የሚፈልገውን ነገር አያገኝም። ስለዚህ ወደፊት ያንን የተሻለ ይሆናል ብዬ ለማስብ የሚመጣውን ነገር በጸጋ ለመቀበል ማንኛውም መራጭ አካል ማንኛውም ተመራጭ አካል ይሄ አምኖ መቀበል ይችላል። በደስታ እንቀበላለን። እኔ በበኩሌ በደስታ ለመሰለሽ በቃ ይሄ ነገር ፉክክር የነበረው ለመሸናነፍና ለእንትን ነው አይደለ? የግድ በቃ እኔ የመረጥኩት ካልሆነልኝ ያለው መቀበል ነው በጸጋ እንጂ አው ሌላ ውካታ ረብሻ ምናምን መፍጠር አስቸጋሪ ጥሩ አይደለም። ይሄ ለምንም የሚበጅ ነገር አይደለም። እንደገና የተሰራ ማጥፋት ማለት ነው። የምርጫ ይሰራል ተብሎ ብዙ ጊዜ ሁሉም የሚፈልገው ምርጫ መርጦ ያው የሚታየው በቁጥር አይደል? ያንን ሁሉም በጸጋ ተቀብለው ቀጣይነት ያለውን የምርጫ ሁኔታ መጠበቅ ካለበት እላለሁ። ህዝቡ ብቻ ሳይሆን ያሉት ፓርቲዎችም ተወዳዳሪዎችም ተፎካካሪዎችም ሁሉን መቼም ያው ለነሱ አይመከርም። በጣም አይምሮ ያላቸው በጣም ሰፋ አድርገው የሚያስቡ ለህዝብ የሚያስቡ ለሀገር የሚያስቡ ስለሆኑ እነሱ ተመካክረው ሁኔታውን በሀገር ደረጃ አይተው ለግል ስሜት ሳይሆን የሀገርን ስሜት አስቀድመው ሁሉን ነገር በጽሞና መቀበል አለባቸው እየገምታለሁ።